በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለዚህ የትምህርታችን መሪ ቃል ጽርሐ ጽዮን የሚል ይሆናል። በሐዋርያት ሥራ ምዕራፍ 2 ቁጥር 2 ላይ ያለው ቃል ነው። የአባቶቻችን አምላክ መንፈስ ቅዱስ ለነቢያት ትንቢቱን፣ ለሐዋርያት ስብከቱን፣ ለሊቃውንት ምስጢሩን፣ ለሰማዕታት ጽናቱን፣ ለቅዱሳን ኃይሉን፣ ለምእመናን ተስፋውን እንደሰጠ ለእኛም ምስጢሩን ጥበቡን ገልጦ የራቀውን አቅርቦ የተሰወረውን ገልጦ የረቀቀውን አጉልቶ የጎደለውን ሁሉ በቸርነቱ መልቶ እንዲያስተምረን መንፈስ ቅዱስ ፈቃዱ ይሆንልን። ጽርሐ ጽዮን ማለት መጠለያ፣ መጠጊያ፣ አዳራሽ፣ ቤት፣ መቆያ ስፍራ ማለት ሲሆን ጽርሐ ጽዮን ተብሎ የሚጠራው የሚታወቀው ቤት ከአራቱ ወንጌል ጸሐፊ አንዱ የሆነው የቅዱስ ማርቆስ እናት የማርያም ባውፍልያ መኖሪያ ቤት ነው። አጽናኙ መንፈስ ቅዱስ ጰራቅሊጦስ ይመጣላችኋል፣ እስኪመጣላችሁ ድረስ በኢየሩሳሌም በጽርሐ ጽዮን ቆይ አላችሁ። ይህን ቃል ይህን የምስራች በዚህ ስፍራ ተገኘ። ይህን ኪዳን ተቀብለው ሐዋርያት በታዘዙት ስፍራ ቆዩ በተባሉበት ቦታ በጽርሐ ጽዮን በአንድነት በጸሎት ሳሉ በተነሳ በ50ኛው ባረገ በ10ኛው ቀን ያን ተስፋ ፈጸመላቸው። ጰራቅሊጦስን ላከላቸው፣ መንፈስ ቅዱስን ላከላቸው። መንፈስ ቅዱስ ወረደላቸው፣ መንፈስ ቅዱስ ተገለጠላቸው፣ መንፈስ ቅዱስ አደረባቸው። እያንዳንዳቸው የመንፈስ ቅዱስ ማደሪያ ታቦት ሆነው ተሰሩ። ክብር ምስጋና ለስም አጠራሩ ይሁን። መንፈስ ቅዱስ በግሪኩ ጰራቅሊጦስ ይባላል። ጰራቅሊጦስ ማለት መጽንዒ፣ መንጽሔ፣ መስተፍስሔ፣ መስተስርየ ኃጢአት፣ ከሳቴ፣ ናዛዜ፣ መንፈሰ ጽድቅ ማለት ነው። ቆዩ ይህን እስክትለብሱ ናቸው። መጽንዒ ማለት የሚያጸናውን መንፈስ እስክትቀበሉ በጽርሐ ጽዮን ቆዩ። ለምን መሰላችሁ? ወደ ዓለም ሄዱ፣ የምስራችሁን ቃል ለዓለም ስበኩ ተብለዋል። ወደ ዓለም ሲሄዱ ደግሞ በዓለም የሚያገኟቸው እንደናንተ ያመኑ ደጋግ ክርስቲያኖች አሉ። እልል በሉ ሲሏቸው ልባቸው በእልልታ ፍርስ የሚል፣ አጨብጭቡ ሲሏቸው እጃቸው እስኪላጥ እስኪግል የሚያጨበጭቡ አይደለም። የሚሄዱት በተኩላዎች መካከል ነው፣ በአራዊት መካከል። ስለዚህ ወገኖች በአራዊት መካከል ነውና የሚሄዱት የአራዊቱን ግርማ የአሕዛብን ግርማ የነደደውን እሳት የተሳለውን ስለት አይተው ጽናታቸው እንዳይፈርስ፣ እምነታቸው እንዳይፈርስ፣ ዓላማቸው እንዳይበላሽ ኃይል መንፈስ ቅዱስ መውሰድ ብቻ አይደለም። በቅዱስ ማቴዎስ ወንጌል 10:16 ላይ ወናሁ አነ እፌንወክሙ ማእከለ ተኩላት ከመ አባግዕ፣ በጎች በተኩላዎች መካከል እንዲሰማሩ እንዲሁ በተኩላዎች በአሕዛብ በአላውያን ነገሥታት አሰናላችሁ። እነዚያ ተኩላዎች እየነጠቁ እንዳይጨርሷችሁ፣ 2 እየተቀየራችሁ ተኩላ የሆናችሁ እንዳታልኩ፣ 3 እነዚያን ተኩላዎች እየቀየራችሁ እያሳመናችሁ እያጠመቃችሁ
ደቀ መዛሙርቴ ማድረግ እንድትችሉ ኃይል ያስፈልጋችኋል፣ ጽናት ያስፈልጋችኋል። ስለዚህ እሱ ጽናት ደግሞ መንፈስ ቅዱስ ነው። እሱን እስክታገኙ ቆዩ። ቤት መንጽሕ የሚያነጻ የሚያጥብ ንጹሕ ቅዱስ የሚያደርግ መንፈስ ቅዱስ ነው። መንፈስ ቅዱስ ሲያድርባችሁ ይጠራጠር የነበረውን ልቦናችሁን ያጥበዋል። ከጥርጥር ንጹሕ ትሆናላችሁ፣ ከፍርሃት ንጹሕ ትሆናላችሁ፣ ካለማመን ንጹሕ ትሆናላችሁ፣ ከመወላወል ንጹሕ ትሆናላችሁ፣ ከስጋት ንጹሕ ትሆናላችሁ፣ ከዓለማዊ ስሜት ንጹሕ ትሆናላችሁ፣ ከብዕል ሰፋጢጥ ከሐልዮ መንበርት ንጹሕ ትሆናላችሁ። ጌታ ሆይ አንዳችን በቀኝህ አንዳችን በግራህ እንሾም እንሻለን የሚለው ከብር ባይ ልቦናችሁ ከዚህ ንጹሕ የሆነ ሐዋርያ፣ ንጹሕ የሆነ አገልጋይ፣ ንጹሕ የሆነ ካህን እንዲያ ነው ለዓለም የሚያስፈልገው። ያልታጠበ አገልጋይ ለእኛ አልተላከ። ያልነጻ ያነጻም፣ ያልተቀደሰ አይቀድስም። ስለዚህ በመንፈስ ቅዱስ መንጻት እንደገና መሰራት አለባችሁ። ንጹሐን ከሆናችሁ ንጹሐን ያልሆኑትን ለማንጻት ሁሉ ፍቱሐነ ወንጹሐነ ብላችሁ ስትናገሩ ያነጻችሁት ሁሉ ንጹሕ ነው። ለዚህ የሚያነጻችሁን መንፈስ ቅዱስን ተቀበሉ። የምታነጹበትን የምትቀድሱበትን እሱ ነው። ውሃውን ታነጹታላችሁ፣ ንጹሕ ማየ ገቦ ታደርጉታላችሁ። ህብስቱን ታነጹታላችሁ፣ ሥጋውን ወይኑን ታነጹታላችሁ፣ ደሙን ታደርጉታላችሁ። ገነውተ ጣዖት በአምልኮተ ጣዖት ያሉትን ከአምልኮተ ጣዖት ታነጻቸዋላችሁ፣ በኃጢአት ያሉትን ከኃጢአት ታነጻቸዋላችሁ። ለዚህ መንፈስ ቅዱስ ነውና መንፈስ ቅዱስን እስክትለብሱ ቆዩ። በየት መስራት አያችሁ። ለዚህ ዓለም እንዴት እንደተጠነቀቀለት ክርስቶስ እኛ በቀላሉ እናፍርስህ የምንለው በቀላሉ የምናጎሳቆለውን ሰውነት እንዴት አድርጎ እንደተጠነቀቀለት፣ እንዴት አድርጎ እንደሰራው፣ እንዴት አድርጎ እንዳከበረው፣ እንዴት አድርጎ ከፍ ከፍ እንዳደረገው አያችሁ። አገልጋዮችን እንኳን እንዴት አድርጎ እንደመረጣቸው እጥብ አድርጎ ንጹሐን ቅዱሳን አድርጎ እግሮቻቸውን ቀልጥፍጥፍ አድርጎ አሳምሮ ወደኛ ሲልካቸው አይ የሚያጸና የሚያነጻ ምስጢር የሚገልጥ ከሳቲ እኔ የነገርኳችሁን የሚገልጥላችሁ የረሱት ብዙ አለ ወገኖቼ። እኛ የሰማነው በጉባኤ ቤት የሸመትነው ብዙ ነበረ፣ የረሳነው ግን በዚያው ልክ ሆነ። እናንተ እዚህ ጉባኤ ላይ የሰማችሁት መዓት ነው፣ የያዛችሁት ግን ጥቂት ነው። እንሰማለን፣ እናፈሳለን፣ እንሰማለን፣ እናፈሳለን፣ እንሰማለን፣ እናፈሳለን። የሰማነውን ሁሉ ማስቀረት ለዚያ ለሰማነው ሁሉ ታማኝ ሆኖ መኖር አልቻልንም። ለምን መሰላችሁ? መንፈስ ቅዱስ ለዚህ ስለሚያስፈልግ ነው። ከሳት የሚገልጽ የተሰወረው የሚገልጽ ምስጢር የሚገልጽ ጥበብ የሚገልጽ እውቀት የሚገልጽ ኃይል የሚገልጽ ፍቅሩን የተሰወረውን ሰላሙን የሚገልጽ ለሰው ልጆች የተሰጠውን መንፈሳዊ ጸጋ የሚገልጽ በጎ ድንቅ ነገሩን የሚገልጽ የእግዚአብሔርን የማዳን ኃይል የሚገልጽ የቤተ ክርስቲያኗን ልዕልና ክብር የሚገልጽ የእምነትን የጾምን የጸሎትን ኃይል ጉልበት ጥቅም በደንብ የሚገልጽ የድንግል ማርያምን የእናት ፍቅር የእናትነት ጸጋ የሚገልጽ መላእክቱን ጥበቃ ተራዳይነት የሚገልጽ ቅዱሳኑን ምልጃ ጸሎት አገልጋይነት ጠቃሚነት የሚገልጽ ጠቃሚ የሆነውን የሚገልጽ አይረባም የሚል ልቡናን የሚያጋልጥ እሱ ነው መንፈስ ቅዱስ። ይሄን እስክታገኙ ድረስ ምን በሉ ቆዩ በጽናት። አልያ ግን ወገኖቼ ይሄ ከሳቴ ምስጢር የሚገልጸው መንፈስ ቅዱስ ከራቀን ወገኖቼ ሁሉ የሚሰወርብንና ዝም ብለን መጣል ብቻ ነው። መጣል፣ ማንጠባጠብ ያለንን ሁሉ ጥለን እርቃናችን ወደ መቃብር እንወርዳለን። እንዲህ እንዳልሆን በኢየሩሳሌም ቆዩ። ለምን? ይሄ የሚገልጸው ምስጢር ገላጭው ጥበብ ገላጭው መንፈስ ቅዱስ እንድታገኙ ናዛዚ የሚያረጋጋ ዓለም ያዘነች ናት። በአንድም በሌላ እድላ የሚፈስባት ደም የሚፈስባት አስከሬን የሚቆጠርባት
ሞት የሰለጠነባት አጋንንት ኃይላቸውን ያሳደሩባት ብዙ መከራ የተፈራረቀባት ናት። ዓለም ክፉ ጠባይ አላት፣ ክፉ መልክ አላት፣ አመዳም የሆነ መልክ አላት። በዚህች ዓለም ውስጥ ስትገቡ በሐዘን ትለወጣላችሁ። በዓለም ሳላችሁ መከራ አለባችሁ። መከራ ደግሞ ያሳዝናል፣ መከራ ደግሞ ያስጨንቃል። ስለዚህ የሚያጽናና ያስፈልጋቸዋል። የሚያጽናና ዓለም አንድ ፊት ሆኖ መከራውን ያወርድባቸዋል፣ እንደ ዝናሙ ያፈስባቸዋል፣ እንደ በረዶ ያፈስባቸዋል። ግን ከዚያ ሁሉ ነጥቆ የሚያወጣችሁ መንፈስ ቅዱስ ነው። ከሐዘናችሁ የሚያጽናናችሁ የሚያረጋጋችሁ ፈርስ ፈርስ የሚለውን ልቡናችሁን የሚናጠውን የሚዋልለውን ነገቤትሃ መረጋጋት የተሳነውን እሱን ልቡናን ያረጋጋ ሊያጸና የሚችለው እሱን መንፈስ ቅዱስ ክታገኙ ቆዩ። አያችሁ፣ እሱ ማን ነው? መቆያው ጽራጽዮ ቆዩ። መሰብሰብ ደስ የሚያሰኝ ትላንት በሞት ምክንያት፣ ትላንት በኃጢአት ምክንያት፣ ትላንት በሲኦል ምክንያት፣ ትላንት በብዙ ምክንያት አዝናችኋል። የሐዘን አጸፌታው ደስታ ነውና የሐዘን መፍሰሻ የነበረው ሰውነታችሁ የደስታ መፍሰሻ እንዲሆን ሐዘናችሁ በደስታ እንዲቀየር ደስታችሁን የሚያመጣው ደስታችሁን የሚሰብከው ደስታችሁን የሚያፈስላችሁ ደስታችሁን የሚገልጥላችሁ እሱ መንፈስ ቅዱስ ሲመጣ ነው። ስለዚህ ሐዘንተኛው ልቦናችሁ ደስ ይበል። በረሃብ ያዘነው፣ በጥም ያዘነው፣ ጤና በማጣት ያዘነው፣ በሞት ያዘነው፣ በመከዳዳት ያዘነው፣ በመጨካከን ያዘነው፣ በአመፅ ያዘነው፣ በክፋት ያዘነው፣ ራእይ በማጣት ያዘነው፣ ይሉኝታ ቢስ በመሆን ያዘነው ልባችሁ እንዳዘነ ወደ መቃብር አይውረድ። እንደ ጠቆረ ፊታችሁ ወደ መቃብር አይውረድ። ልባችሁን በደስታ እንዲመላ ያንን የደስታ መንፈስ ቅዱስ ደስታ የሚፈልቅበትን፣ ደስታ የሚመነጭበትን፣ ደስታ የሚወርድበትን፣ ደስታ የሚቀዳበትን መንፈስ ቅዱስን ታገኛላችሁ። ቆዩ ቤት ጽራጽ መስተስረየ ኃጢአት ኃጢአትን የሚያስተሰር ይቅር የሚል በደልን የሚደመስስ ያ ቅዱስ መንፈስ ነው። በነቢብ በገቢር በሐልዮ የሰራችሁትን ኃጢአት የሚደመስሰው እሱ ነው። ሰይጣን የሰወረው መንፈስ ቅዱስ የሚያውቀው ሰይጣን በልበል በይ በይ ብሎ ያሰራሽን ሰይጣን ደግሞ ይፍታ ይህን ያጽ ያስተስሪ ሲል ካህኑ በካህኑ አንደበት አድሮ እልም አድርጎ ፋይል ሆኖ ከተያዘበት ሁሉ የሚደመስሰው በኃጢአት የጠቆረ የደከመ ሰውነታችን ለኃጢአት ባሪያ ሎሌ የሆነው ሰውነታችን የመንፈስ ቅዱስ ቅዱስ ቤተ መቅደስ ሆኖ እንዲሰራ ቆዩ። ይህንን ሥራየ ኃጢአት መንፈስ ቅዱስን እስክታገኙ። ስለዚህ ያለ መንፈስ ቅዱስ ስርየተ ኃጢአት የለማ። ስርየተ ኃጢአትን ለማግኘት መንፈስ ቅዱስን፣ ስርየተ ኃጢአትንም ለመስጠት መንፈስ ቅዱስን ማግኘት የግድ ነው። ብሎ መንፈስ ቅዱስን አሳደረባቸው ክርስቶስ። ስልጣነ ክህነትን ሰጣቸው ክርስቶስ። ያ ክህነት ስራ የሚሰራው በግብረ መንፈስ ቅዱስ በጸጋ መንፈስ ቅዱስ ነው። ስለዚህ ሥራየ ኃጢአት እንዳይወጋችሁ ኃጢአት የወጋቸውን ከኃጢአት ነጥላችሁ ጻድቃን ንጹሐን እንድታደርጉ ኃጢአትን ይቅር የሚለው በደልን የሚደመስሰው መንፈስ ቅዱስን ትቀበላላችሁ እና ለዚያ በዚያ ቆዩ። መንፈሰ ጽድቅ የእውነት መንፈስ ነው። ጰራቅሊጦስ መንፈስ ቅዱስ ማለት የሐሰት መናፍስት የጨረሱትን የሐሰት መናፍስት ሁሉን ሐሰተኛ አድርገው እውነት አለ የለም ብለው አሉ የሚባሉት ምሁራን የሚጠራጠሩበትን የሚነጋገሩበትን እውነት መግለጥ የሚችል ሐሰት የነገሰባት ሐሰት የሰለጠነባት ዓለም ነው የምትሰማሩት። ሐሰት እንዳይውጣችሁ ሐሰተኛ ሁናችሁ በሐሰት ተጠቅልላችሁ እንዳትጠፉ የእውነት መንፈስ ያስፈልጋችኋል። የጽድቅ መንፈስ ያስፈልጋችኋል። ያንን የእውነት መንፈስ ካልያዛችሁ ዓለምን ወደ እውነት ማምጣት አትችሉም። ማን ነው እውነት? መድኃኒታችን ኢየሱስ ክርስቶስ ነው። እኔ መንገድ ሕይወት እውነትም ነኝ አለኝ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ እውነት ሕይወት መንገድም ነኝ። እውነት ነው ክርስቶስ።
እውነት ማን ነው አለ ጲላጦስ። እውነትም ጲላጦስ ጠየቀ። ጲላጦስ የጠየቀው እውነት ክርስቶስ ኢየሱስ ነው። የዓለም እውነት እሱ ነው። ወገኖች ለእያንዳንዳችን እውነታችን ብንፈትሽ የእያንዳንዳችን እውነት በእያንዳንዳችን ልክ ብዙ ነው። ሲጠቀለል ግን እውነት አንድ ነው። እሱም መድኃኒታችን ክርስቶስ ነው። የእውነት መንፈስ የጌታችን የኢየሱስ ክርስቶስ መንፈስ ያ ቅዱስ መንፈስ ምን ማለት ነው? ጌታችን ኢየሱስ ክርስቶስን እውነትነቱን የሚገልጥ የተናገረውን የቃሉን እውነትነት የሚገልጥ አምላክነቱ እውነት እንደሆነ የሚገልጥ አምላክ ሰው አምላክ የሆነ እውነት እንደሆነ የሚገልጥ እግዚአብሔርያት የሆነ እውነት መሆኑን የሚገልጠው ያ መንፈስ ቅዱስ። ስለዚህ እሱን እስከታገኙ በዚያ ቆዩ አላቸው። ይህን ለማግኘት በዚያ ቆዩ 10 ቀን ቆዩ። በ10ኛው ቀን ይህን አገኙ። የሁላችሁ በሚያጸናው ጽኑዓን፣ በሚያነጻው ንጹሐን፣ በሚያስደስተው ደስተኛዎች ሆኑ። እየተገረፉ እንኳን የማያለቅሱ የማያዝኑ፣ ኃጢአትን በሚያስተሰርየው ኃጢአታቸው ይቅር ተብሎላቸው ኃጢአትን ይቅር ማለት የሚችሉ ኃጢአቱን ይቅር ያላችሁለት ይቅርለታል፣ የያዛችሁበት ይያዝበታል ተብሎ እስኪነገርላቸው የእውነት መንፈስ ሆኑ። የእውነት መንፈስን ተቀበሉ። የእውነት አገልጋዮች፣ የእውነት ክርስቶስ ምስክሮች ሆኖ እስከ ዓለም ዳርቻ ድረስ ደረሱ። አያችሁ፣ ምስጢር ገላጭ የምስጢር ባለቤት ነው ያገኙት። የተሰወረውን ገለጡት። አብ ወልድ መንፈስ ቅዱስ አንድነት ሦስትነት በአካል በግብር በስም ሦስት በመለኮት በባህሪ በሕልውና አንድ እግዚአብሔር። ይህንን ለዓለም የምስራች ነገሩን ገለጡልን። በሕይወታቸው በኑሯቸው በዘመናቸው በቃላቸው በተግባራቸው ባላቸው ጊዜ ሁሉ እውነትን ገልጠውልን የእግዚአብሔርን ቃል ክርስቶስን ሰብከውልን የእግዚአብሔርን ቃል ወንጌልን ሰብከውልን ጽፈውልን እኔና እናንተ የእግዚአብሔር ቃል የኢየሱስ ክርስቶስ ልጆች የእግዚአብሔር ቃል የወንጌሉ ማደሪያዎች የቃሉ ምርኮኛዎች እንድንሆን ይህን ጸጋ ያስተላለፉልን በዚያ የተገኙት ሐዋርያት ነው። በነፋስ በእሳት አምሳል ተገለጠ። መንፈስ ቅዱስን ለመግለጥ የተሻለው እሱ ስለሆነ ነፋስ ረቂቅ ነው፣ አይታይም፣ አይጨበጥም፣ አይዳሰስም። ዛፉን ሲያወዛውዝ ባህሩን ሲገስጽ ይታያል። መንፈስ ቅዱስ ረቂቅ ነው። ትንቢት ሲያናግር ምስጢር ሲያስተረጉም እንደዚያ ባለው ይገለጣልና ነፋስ ለመዓትም ለምህረትም ያገለግላል። ለመዓት ሲያገለግል የሰናዖርን ሕንፃ ድምጥማጡን ሲያጠፋ ታውቃላችሁ። በኋላም ዘመን 8ቱ ነፋሳተ መዓት ሲገለጡ ይህንን ዓለም ድምጥማጡን የሚያጠፋ እሱ ነው። ለምህረት 4ቱ ነፋሳተ ምህረት ይህና እናንተ ሌላ ዓለም አጽንተው በሕይወት የሚያኖሩት እነሱ ናቸው። መንፈስ ቅዱስ ለመዓት ከተገለጠ ዓለምን በማይክሮ ሰከንድ ሊያጠፋ ይችላል። ለምህረት ሲሆን ሁላችንን በሕይወት የምንኖርበት የአብ የወልድ ባህርያዊ ሕይወት የኔና የእናንተ የሕያዋኑ ፍጥረት ናት። ደግሞ የጸጋ ሕይወታችን ነው። በነፍሳችን ሕያውነት አይደለም የምንኖረው፣ በመንፈስ ቅዱስ ሕይወትነት ግን ለዘላለም እንኖራለን። አያችሁ፣ ነፋስ ወገኖቼ የምናገረውን ወደ እናንተ ጆሮ ያደርሳል። እህሉን ከገለባው ምርቱን ከእንክርዳዱ ይለያል። የተዘራውን ያበቅላል፣ ያሳድጋል፣ ለፍሬ ያበቃል። መንፈስ ቅዱስሳ ኢየሱስ ክርስቶስ የተናገረውን ወንጌል ለእኛ ጆሮ ያደርሳል። የኢየሱስ ክርስቶስ ቃል በእኛ ልቡና ተዘርቶ በቅሎ እኛም ክርስቲያን አድርጎ ከእግዚአብሔር መንፈስ ቅዱስ ታወልደን በጸጋ መንፈስ ቅዱስ አድገን የመንፈስ ቅዱስ ፍሬዎችን በገላትያ 5:22 ላይ የተገለጹትን በሕይወታችን እንድናፈራ የሚያደርገን መንፈስ ቅዱስ ነው። ነፋስ ወገኖች፣ በዚህ ዓለም ነፋስ በሕይወት ለሚኖር ሁሉ ሕይወት ነው። መንፈስ ቅዱስስ ለሁላችንም ሕይወት። እሳት ረቂቅ ነው ወገኖች፣ አይጨበጥም፣ አይዳሰስም። ግን እሳት ረቂቅ ነው። በእንጨት ባቀረቡለት በክሰሉ በእንጨቱ በመሳሰለው በዚህ አካል ላይ ግን ይገለጣል። መንፈስ ቅዱስ ረቂቅ ነው፣ አይታይም፣ አይጨበጥም። ነገር ግን እንደ ሐዋርያት በበቁ ሰዎች ላይ ይገለጣል። መንፈስ ቅዱስ በበቁ በነቢያት ላይ አድሮ መንፈሰ ትንቢት፣ በሐዋርያት አድሮ መንፈሰ ልደትን አሳይቶናል።
የተገለጠ ሀብተ መንፈስ ቅዱስ ሲያሳድር እናየዋለን። በራሱ የሚታይ አካል አይደለም ያለው እሳት። መንፈስ ቅዱስ በራሱ የሚታይ የሚጨበጥ አካል አይደለም። አካሉ ግን መገለጫ ሲያገኝ ይገለጣል። ወገኖቼ መገለጫዎች እኛ ከሆን መንፈስ ቅዱስ ይታያል። መንፈስ ቅዱስ የሚታየው በእኛ አካል ነው፣ በእኛ ሕይወት ነው፣ በእኛ ኑሮ ነው። በትዳራችን፣ በኑሯችን፣ በክርስትናችን፣ በመንፈሳዊ ሕይወታችን፣ በአገልግሎታችን ይገለጣል። እሳት ጠፈር ደፈር ካልከለከለው በቀር ዓለምን ሊያጠፋ ይችላል። መንፈስ ቅዱስ እሳ ምሕረቱ፣ ቸርነቱ፣ ይቅርባይነቱ፣ ርኅራኄው ካልከለከለው ሊያጠፋ ይችላል። እሳት ታስታውሳላችሁ? ሸክላው ጠንክሮ እንጀራ የምናበስልበት ወጥ የምንሰራበት ሸክላ በዚያ እሳት ጸንቶ ጠንክሮ ነው ለአገልግሎት የሚውለው። መንፈስ ቅዱስ እሳ ከሸክላ ለተሰራ ነው ማለት ከምድር አፈር ለተሰራ ነው። ለእኔና ለእናንተ ለሰው ልጆች ኃይላችን፣ ጽናታችን፣ ረጅሙ ዕድሜያችን፣ ህልውናችን፣ እስትንፋሳችን። ስለዚህ በእሳት ብሩህ ነው። መንፈስ ቅዱስ እሳ ባህርያዊ ብርሃን ያለው ለሁላችንም የልባችን ብርሃን ነው ወገኖች። እሳት በአግባቡ ሆኖ የሞቁት እንደሆነ ሕይወት ይሆናል። መንፈስ ቅዱስ እሳ በአግባቡ ሆኖ የመረመሩት እንደሆነ መድኃኒት ይሆናል። እንደነ ንስጥሮስ ደግሞ ሕጹጽ ያሉት እንደሆነ አሟሟትን ፍጻሜን ያበላሽ። እሳት ወገኖች የነካው መሬት ቢተክሉበት ያጸድቃል፣ ቢዘሩበት ያበቅላል። ለዘር ለተክል ምቹ ነው ይላሉ ሊቃውንቱ። መንፈስ ቅዱስ ያደረበት እሳ ለሁሉ ምቹ፣ ለገድል ለትሩፋት ምቹ፣ ለጾም ለጸሎት ምቹ፣ እንደው ለትዳር ብትፈልጉት ምቹ፣ ለጉርብትና ብትፈልጉት ምቹ፣ ለአገልጋይነት ብትመርጡት ምቹ፣ ቢዘምርላችሁ ምቹ፣ ቢሰብክላችሁ ምቹ፣ ቢቀድስላችሁ ምቹ፣ ቢናገራችሁ ምቹ፣ ንስሐ አባት ቢሆናችሁ ምቹ። የማይጎረብት ሰው ታውቃላችሁ? አልጋ የሚባል ሰው ታውቃላችሁ? ምቹ የሚባል ሰው ታውቃላችሁ? ድንቅ የሆነ ሰው ታውቃላችሁ? እሱ መንፈስ ቅዱስ ያደረበት ነው። ያንን ሰው አይንሳና አይንሳቸው ወገኖቼ። መንፈስ ቅዱስ በእሳት፣ መንፈስ ቅዱስ በነፋስ፣ መንፈስ ቅዱስ በጥቂቱም ቢሆን ሊገለጥበት የሚችለው ለእኛ ሊገባን በሚችል መልክ በአውሎ ነፋስ በእሳት። ለዚህ ነው ወገኖቼ በእሳትና በመንፈስ ቅዱስ ትጠመቃላችሁ እንዳለ ሐዋርያት መንፈስ ቅዱስን በእሳት አምሳል የገለጠልን ጌታችን ኢየሱስ ክርስቶስ ለኒቆዲሞስ ሲያስተምረው ይነበር እኮ ያለው ነፋስ ከየት እንደመጣ ወዴት እንደሚሄድ አታውቁም፣ መንፈስ ቅዱስም እንደዚሁ ነው ብሎ ለምሳሌው ነፋስ ነው። ውድ ወገኖቼ ይሄንን ጸጋ መንፈስ ቅዱስ ሐዋርያት ተቀበሉ። ሩሃን የነበሩ ጥዋል በአይምሮ ጎለበሱ፣ ከመሬት ታደሱ፣ አዲስ እንደገና ተሰሩ ነው ያልኳቸው። አንድ ቋንቋ ነበራቸው፣ በ72 ቋንቋ እንዲናገሩ እንዲግባቡ። አያቸው ወገኖቼ መንፈስ ቅዱስ የሌለው በአንድ ቋንቋም አይግባባም። አሁን ምድሪቱ በቋንቋ ምክንያት በቋንቋ ሰበብ አለመግባባት አለ። ያላግባባን ቋንቋው አይደለም። ቋንቋ ብዛት የማያግባባ ቢሆን ለመጀመሪያ ጊዜ መበታተን ያለባቸው 72ቱ ሐዋርያት አርድእት፣ 12ቱ ሐዋርያት፣ 36ቱ ቅዱሳት አንስት 120 ቤተሰቦች ናቸው ብትንትን ማለት ያለባቸው። በእርግጠኝነት መንፈስ ቅዱስ ከተለየን አንድ ቋንቋ ያግባባልን። ኦሪት ዘፍጥረት ምዕራፍ 11 ላይ ያነቡ አንድ ቋንቋ አላግባባቸው ብሎ ባቢሎን ነው ብትንትን ያለ ማለት ነው። በሐዋርያት ጊዜ 72 ቋንቋ ተገልጦላቸው በ72 ቋንቋ ወተናገሩ በነገረ ሁሉ በሀገሩ ሁሉ ቋንቋ ተናግረው ተግባብተው በሁሉም ዓለም ቤተክርስቲያኗን ሰርተዋል። ክብር ምስጋና ለስሙ አጠራሩ ይሁን። የቋንቋ ብዛት ችግር አይሆንም። የመንፈስ ቅዱስ መነጠቅ መነሳት ግን ችግር። መንፈስ ቅዱስ ከተለየን አንድ ቋንቋ እየተናገር ከማንም ጋር አንግባባም፣ ከራሳችንም ጋር አንግባባም። መንፈስ ቅዱስ ካደረብን ግን 83 በላይ ቋንቋዎች አሉን አይደል? በእነዚያ ሁሉ ተግባብተን ተአምር መፍጠር እንችላለን።
ይሄ ሐዋርያት ይህን ጸጋ ያገኙት በጽርሐ ጽዮን ሐዋርያት የእኛን ውክልና የያዙ ናቸው። አሁን ያን ተርኬ ላባራቸው አልፈልግም። 120 ቤተሰቦች የእያንዳንዳችን ውክልና ናቸው። በማቴዎስ ወንጌል ምዕራፍ 21 ቁጥር 15 ላይ ታነባላችሁ። ባለፈው ትምህርት ሰምታችኋል። ጴጥሮስን ምሳ ከበሉ በኋላ ጴጥሮስ የዮና ልጅ ስምዖን ሆይ ከሁሉ ይልቅ ትወደኛለህ? አዎ እንድወድህ አንተ ታውቃለህ። በጎችን ጠብቅ፣ ግልገሎችን አሰማራ፣ ጠቦቶችን ጠብቅ የሚል 3 ቃላትን ታገኛለህ። ለጊዜው በጎቹ 12 ሐዋርያት ናቸው። ጠቦቶቹስ 72 አርድእት ናቸው። ግልገሎች የተባሉትስ 36 ቅዱሳት ናቸው። ፍጻሜውሳ በጎች የተባሉ አረጋውያን አባቶቻችን ናቸው። ሌላውን ትርጉም አልፈልገውም ለጊዜው። ጠቦቶች የተባሉ ወጣቶቹ ነን፣ ግልገሎች ሕፃናቱ ናቸው። ለእነዚያ ለ120 ቤተሰቦች መንፈስ ቅዱስ ይወርድላቸው ማለት ለ12ቱ ሐዋርያት፣ ለ72ቱ አርድእት፣ ለ36ቱ ቅዱሳት 5 መንፈስ ቅዱስ ይወርድላቸው። እነዚያ ሐዋርያት 120 ቤተሰቦች የበጉ ስም ነው። 120 ቁጥር የበጉ የኢየሱስ ክርስቶስ ስም ቁጥር ነው። በበጉ ስም በኢየሱስ ክርስቶስ ስም አምነው ለተጠመቁት ለክርስቲያኖቹ ሁሉ ውክልና የተሰጠ። እነዚያ ሴቶች እነዚህ ያላችሁትን እናቶቻችን እህቶቻችንና ክርስቲያኖች ሴቶች በሙሉ እነዚያ ሕፃናት እዚህ ያሉትን ሕፃናትና በሁሉም ዓለም ያሉትን ሕፃናት እነዚያ ሽማግሌዎች እዚህ ያላችሁ ሽማግሌዎችና በመላው ዓለም ያሉ ሽማግሌዎችን ውክልና ይዘው ነው መንፈስ ቅዱስ የተቀበሉ። በእነዚያ የወረደ መንፈስ ቅዱስ ነው ዛሬ መንፈሳዊ ትውፊቱን ቅብብሎሹን ይዘን እያንዳንዳችን በ40 በ80 ስንጠመቅ ያን ጸጋ የምንቀበል የሚልከፍ አያቸው ወገኖቼ። ሐዋርያት በዚያ ቦታ ላይ ሆነው መንፈስ ቅዱስን ተቀበሉ። እኛስ በዚያ ቦታ ትርጉም ያቺ ቦታ ምሳሌዋ በሆነችላት በአማናዊቷ ጽርሐ ጽዮን በቤተ ክርስቲያኑ ነው ያን ጸጋ መንፈስ ቅዱስ። ምን እያልኳችሁ ነው? የሐዋርያት ውክልና የኛ ነው። በሐዋርያት እኛ አለን። በሐዋርያት እጅ ውስጥ፣ በሐዋርያት ጸጋ ውስጥ፣ በሐዋርያት ክብር ውስጥ፣ በሐዋርያት አብራክ ውስጥ አለን። እናንተ በነቢያትና በሐዋርያት መሰረት ላይ ታንጻችኋል። በእነሱ መሰረት ታንጸናል። የማዕዘኑ ራስስ ክርስቶስ ኢየሱስ ነው። የሕንፃው መስማማት መጨረሻ ፍጻሜው ጉልላቱስ መንፈስ ቅዱስ ነው። የእኛ ጉልላቱ እኛ ቁም ነገር እኛ ክብር። ሐዋርያት በዚያ ቤት ቆይተው መንፈስ ቅዱስን ተቀበሉ። የእኛ ቤት የእኛ ጽርሐ ጽዮን ዛሬ ቤተ ክርስቲያናችን ናት። ተዋሂዶ ሃይማኖታችን ናት። ትንሽ ንጽጽሯን ላሳያችሁ። ጽርሐ ጽዮን የመድኃኒታችን የኢየሱስ ክርስቶስ ምስጢረ ቁርባን የተሰራባት ናት። ጽርሐ ጽዮን ቤተ ክርስቲያናችን ዕለት ዕለት ሥጋው የሚቆረስባት ደሙ የሚቀዳባት ጽርሐ ጽዮን ናት። ጽርሐ ጽዮን ክርስቶስ የተገለጠባት ናት። ቤተ ክርስቲያን ክርስቶስ ዕለት ዕለት የሚገለጥባት፣ በአካል የሚታይባት፣ የሚዳሰስባት፣ የሚበላ ሥጋ የሚጠጣ ደም የሚባርክ ሊቀ ካህናት ሆኖ በአካል የምንዳሰስባት የምናገኘት ነው። ስለዚህ ቤተ ክርስቲያናችን ጽርሐ ጽዮን ክርስቶስ ትንሣኤውን የገለጠባት ናት። ትንሣኤ ስለ ክብርን የምናገኝባት፣ ትንሣኤ ልቡና ሕሊናን የምናገኝባት ያቺ ጽርሐ ጽዮን ናት ቤተ ክርስቲያናችን። ጽርሐ ጽዮን የመንግሥቱ ወንጌል የተሰበከባት ናት ቤተ ክርስቲያናችን ስለሆነች ነው አሁን የእግዚአብሔርን ድምፅ የምንሰማባት ቤተ ክርስቲያናችን፣ ወንጌል የሚሰማባት የምስራችን ቃል የምንሰማባት ቤተ ክርስቲያናችን ጽርሐ ጽዮን። በዚያች በጽርሐ ጽዮን ክርስቶስ ሰላም ለኩልክሙ ሰላም ለእናንተ ይሁን ብሎ ለሐዋርያት ሰላሙን የምስራችን ሰበከባት። አያችሁ በቤተ ክርስቲያናችሁ ቅዳሴ ስታስቀድሱ ከ12 ጊዜ በላይ ሰላም ለኩልክሙ የሚል ድምፅ ትሰማላችሁ። ምክንያቱም ቤተ ክርስቲያናችሁ ጽርሐ ጽዮን። ሐዋርያት በጽርሐ ጽዮን በአንድነት ተገኙ። ቤተ ክርስቲያናችን ጽርሐ ጽዮን ስለሆነች ነው በአንድነት ተሰብስበን የምናስቀድሰው፣ በአንድነት ተሰብስበን ወንጌል የምንሰማው፣ በአንድነት ተሰብስበን የምንዘምረው።
ጽርሐ ጽዮን ሐዋርያት ተሰብስበው እናታችን ድንግል ማርያምን ምስክር አድርገው በጸሎት ይተጉባት የነበረች ስፍራ ናት። በጸሎት የምንተጋባት፣ ለጸሎት ማታም ጧትም የምንሰባሰብባት ቤተ ክርስቲያናችን ጽርሐ ጽዮን ስለሆነ በጽርሐ ጽዮን መንፈስ ቅዱስ ወረደ። ሐዋርያት መንፈስ ቅዱስን ተመሉ። በቤተ መቅደስሳ መንፈስ ቅዱስ ይሰጣል። ዕለት ዕለት ቅዳሴው ሲቀደስ ያንን ቅዱስ ሥጋ ያንን ክቡር ደም ለማክበር ስራውን የሚሰራው መንፈስ ቅዱስ ነው፣ ካህኑ አይደለም። ህብስቱን ሥጋ መለኮት ወይም እንደ መለኮት አድርጎ የሚቀይረው እንዳትሳሳቱ፣ ዲያቆኑ አይደለም። ቅዱስ ቄርሎስ በሃይማኖተ አበው ሲናገር ወላይቱ የነሐሊ በአልባቢነ እኛ በልቡናችን እንዲያናስብም ካህናት ሥጋውን ደሙን እንዲያከብሩ በልቡናችን አናስብም። እንደ ተሰጣቸው ጸጋ መጠን ይላላካሉ እንጂ እንኪያ ማን ነው? አላ ለሊሁ እግዚእ ኢየሱስ ክርስቶስ፣ ራሱ ጌታችን ኢየሱስ ክርስቶስ፣ ራሱ መድኃኒታችን ኢየሱስ ክርስቶስ፣ ራሱ መንፈስ ቅዱስ፣ ራሱ እግዚአብሔር ህብስቱን ሥጋ መለኮት ወይም ደመ መለኮት አድርጎ ቀይሮ ለውጦ አክብሮ ያኔ በዕለተ ሐሙስ የነበረውን ሥጋ አድርጎ የሚሰጠን እሱ ነው። እሱ ነው። ለዚያ ነው ቅዳሴውን ስንጀምር እንዲህ ይላል፣ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ በቃና ዘገሊላ ተገኝተህ ያንን ወይን ለውጠህ አክብረህ ውሃውን የወይን ጠጅ እንዳደረግከው ዛሬ በዚህ ቦታ ተገኝተህ ወይኑን ሥጋው ደምህን ህብስቱንም ሥጋ አድርገህ ለውጠው እያለ ኃይሉ ይጀምረዋል። እና ወገኖቼ የወረድ መንፈስ ቅዱስ በላዕለ ኅብስቱ ወወይኑ ሶበይን ካህን ጸጋ መንፈስ ቅዱስ ፈኖ ኃይሉ ጸጋ መንፈስ ቅዱስ ፈኖ ያለ ጊዜ መንፈስ ቅዱስ ይወርዳል። ህብስቱን ሥጋ መለኮት ወይኑ እንደ መለኮት አድርጎ ለውጦ ለእኔና ለእናንተ በዕለተ ዓርብ የተቆረሰውን ሥጋ የተቀዳውን ደም አድርጎ ይሰጠናል። ይሄን ለማድረግ ቤተ ክርስቲያናችን ጽርሐ ጽዮን ናት። መንፈስ ቅዱስን የምናገኝባት ጽርሐ ጽዮን ናት። በጽርሐ ጽዮን ወገኖች መንፈስ ቅዱስ ወረዳል። ወገኖች ይህ ብቻ አይደለም። አንድ የ40 ቀን የ80 ቀን ሕፃን በእናቱ እቅፍ ሆኖ ይመጣል። በቤተ መቅደሱ በሥርዓተ ጥምቀት እያልኳችሁ ነው። ካህኑ የሚታይ ነው። ውሃው የሚታይ ነው። ቃሉ የሚሰማ ነው። ቃል ብቻ ይናገራል። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ ውሃውን ይባርከዋል። የተባረከ ውሃ ማየገቦ ይሆናል። በሚታየው ማየገቦ በሚታዩት ካህናት ያ ሕፃን ያቺ ሕፃን እንደገና ዳግም የእግዚአብሔር ልጅ ሆና ስትወለድ አትገረሙ? ያን ስራ የሚሰራው ማን ነው? መንፈሰ ልደት መንፈስ ቅዱስ ነው። በዚያ ሕፃን ላይ ሊያድር ቀራሜሮን ይቀባዋል። 36ቱን ሕዋሳቶቹን እንዲህ የሚለዋል ቢልና ንሳ መንፈሰ ቅዱሰ መንፈስ ቅዱስን ተቀበል ቢልና ንሲ መንፈሰ ቅዱሰ መንፈስ ቅዱስን ተቀበል ይልና ከሐዋርያት ተያይዞ የመጣውን ያን መንፈስ ቅዱስ በስልጣነ ክህነት ለሕፃኑ ያስተላልፋል። መንፈስ ቅዱስ ወረደ ማለት ነው። ከውሃና ከመንፈስ ቅዱስ ዳግመኛ ካልተወለዱ ወደ እግዚአብሔር መንግሥት አትገቡም አለ ጌታ ለኒቆዲሞስ። ከውሃና ከሚታየው ውሃ ከማይታየው መንፈስ ቅዱስ መወለድ መንፈስ ቅዱስ ይህን ጸጋ ለመስጠት ይወርዳል። ስለዚህ ወገኖቼ ቤተ ክርስቲያናችን ጽርሐ ጽዮን ይህንን ጸጋ ለማግኘት ለሐዋርያት ጸጋ ለመብቀት እንደ ሐዋርያት ለመቀደስ በኑሯችን በሕይወታችን የጸኑ የነጹ ደስተኛዎች ኃጢአታቸው ይቅር የተበለላቸው የእውነት ሰዎች ክርስቲያኖች እንድንሆን የሚያስፈልገን በቤተ ክርስቲያኗ እስከ መጨረሻ መጽናት። ወገኖች በጽርሐ ጽዮን በቤተ ክርስቲያናችን እስከ መጨረሻ ከጸናን እፈርስ የሚሉ ልቦናችን ይጸናል። ንጽሕና የጎደለው አንደበታችን፣ ንጽሕና የጎደለው ሰውነታችን፣ ንጽሕና የጎደለው ማንነታችን ንጹሕ ቅዱስ ይሆናል። ምስጢር የተሰወረበት፣ ጥበብ የተሰወረበት፣ ኃይል የተሰወረበት፣ ፍቅር የተሰወረበት፣ ሰላም የተሰወረበት፣ በጎ ድንቅ ነገር የጠፋበት ስለተሰወረበት የለም ብሎ አጨብጭቦ ከዓለም ውስጥ ጥልቅ ብሎ ሊገባ አንድ ሐሙስ የቀረው ልቦናችን በቤቱ ጸንቶ የመንፈስ ቅዱስ ግምጃ ቤት ነው። ኃጢአታችን ይቅር ተብሎልን ንጹሐን ቅዱሳን ሆነን ኃጢአታቸው ይቅር የተባለላቸው ብፁዓን ናቸው ከተባሉት ጋር ሁነን መንግሥቱን ለመውረስ ስንበቃል። በአንድም በሌላ ያዘነ የተከዘ ልቡናችን፣ የቆዘመ ልቡናችን፣ ያነባ ዓይናችን፣ ለሳቅ ያልተገለጡ ጥርሶቻችን ለደስታ አገልግሎት ይውላሉ።
በቤተ ክርስቲያናችን ሊቃሉን እየሰማን ስሙን እየቀደስን ከጸናን። ስለዚህ በአንድም በሌላ ከቤተ ክርስቲያን አትውጡ፣ ከጽርሐ ጽዮን አትናወጡ። ታስታውሳላችሁ ሐዋርያት አንድ ወቅት አትውጡ ተብለው ወጥተው ሲከናወኑ ሲሰቃዩ አድረዋል። በጥብርያዶስ ላይ ትሰቃያላችሁ፣ ታጣላችሁ፣ ትደክማላችሁ፣ ትጎድላላችሁ፣ ታዝናላችሁ፣ አታተርፉም፣ ትከስራላችሁ። በቤቱ ሆነን በቤቱ የሚገኘውን ራሱን ክርስቶስን አግኝተን የእሱን ጸጋ መንፈስ ቅዱስን ተቀብለን ያ ጸጋ የመንፈስ ቅዱስ ኅብረት የእግዚአብሔር ወልድ ቸርነት ሞልቶብን እሱ የወደዳቸውን ያከብራቸዋል፣ ያከበራቸውን ያጸድቃቸዋልና እስከ መጨረሻው ከመመላእክቱን አግኝተን እሱ ያወረሳትን የሚያወርሳትን መንግሥቱን ወርሰን